ውብና ጽዱ የማድረግ ስራ የመስራት የሁላችንም ኃላፊነት ስላለብን ነው የተገኘ ነው ማለት ነው። እንግዲህ ኃላፊነት እንደሆነ መገንዘብም ስላለብን ነው ዛሬ ሁሉም ማህበረሰብ እዚህ ተሞ የተገኘው የሚለውን ነገር እንውሰድና የዛሬውን ዕለት አስመልክቶ አጠር ያለን ንግግር እንዲያደርጉ ሙያዎችና አምባሳደሮች እንኳን ከናንተ ጋር እዚህ መጥቼ በተለይ ወረዳ 13 እርግጠኛ ነኝ ሁሉም ብሎኮች ጽዱ ናቸው። ከናንተ ጋር እዚህ መጥቼ ለማጽዳት በመምጣቴ ግን በጣም ደስተኛ ነኝ። ከዛ ውጪ ምናልባት በ12ቱም ወረዳዎቻችን ላይ 5ቱም 20 ብሎኮቻችን ላይ በጣም በሰፊው የተሻሉ ስራዎችንና ማህበረሰቡ ጋር ግንዛቤ ለመፍጠር በመናደርጋቸው እንቅስቃሴዎች ማህበረሰቡ ከጎናችን ሆኖ በተለይ ያው ቆሻሻ መንጪኛው ራሳችን ነን። ይሄንን ቆሻሻ ያመነጨነውን ቆሻሻ በአግባቡ ማስወገድ እንድንችል ለማድረግ የሚፈጠሩ የግንዛቤ ስራዎች ላይ ሁላችንም ተረባርበን አካባቢያችንና መንደራችንን ንጹህ ማድረግ ከቻልን ሁሌም ከተማችን ጽዱ ትሆናለች። ስለዚህ ይሄንን የግንዛቤ ስራ ሁላችንም በየሳምንት ምናልባት ጽዳት የሳምንት ተግባር አይደለም፣ ቆሻሻ በየቀን ነው አይደል የምናስወግደው። ስለዚህ በየቀን የምናመነጨውን ሳምንታዊ ንቅናቄን አይደለም፣ በየዕለቱ እያንዳንዱ ግለሰብ በቤቱ በሰፈሩ ጧት ተነስቶ ልብሱን ለብሶ ፊቱን ታጥቦ እንደሚወጣ በየቀኑ የጽዳት ንቅናቄ በየሰፈሩ እንዳለ የሚያሳይ ትልቁ መገለጫ ነው። ዛሬ ላይ እንዲህ አይነት የትብብር መንፈስ፣ የፍክክር መንፈስ፣ የአንድነት በጋራ የመስራት በጋራ ሰፈሪን የማስዋብ ጽዱ የማድረግ ጽዱ አካባቢ የመኖር ፍላጎት ማሳያ የሆነ በዚህ አይነት መልክ የማይመለከተው ማንም ነዋሪ የለም ተብሎ እያንዳንዱ ሰው በዚህ ልክ ወጥቶ ሰፈሩ ላይ ያለውን ሌላውንም ግንዛቤ ለማስጨበጥ ትልቅ ፍክክር የታየበትና አቃቂን በትክክል የነበራትን ስም ያላትን ስም የሚያረጋግጥ እንደሆነ በዚሁ ልክ መቀጠላችሁን የሚያሳይ መሆኑን ካየሁት ለማረጋገጥ ችያለሁ። ስለዚህ ሰላም ይስፈን ለሕዝቦቿ ናቸውና ቀበሎቿ፣ ሰላም ይስፈን ናቸውና ትራንስፖርት አገልግሎት በዚህ የጽዳት ተግባር ትልቁን ሚና እየተጫወቱ ይገኛልና የባጃጅ ባለንብረቶች ከልብ እናመሰግናለን። በጣም ደስ ይላል፣ በጣም ደስ ይላል። እናመሰግናለን። ለምናየው እንግዲህ የዚህ የጽዳት ተግባር የአንድ ተቋም ኃላፊነት ብቻ ሳይሆን የማህበረሰቡ ታሪካችን ናትና ጥሩምባችን እንግዲህ ለዚህ ነው ዛሬ እዚህ ያመጣናት ማለት ነው። እሺ የሚያሳዩ አባ እንዳፈረበኝ ሰላም
ከልብ ነው የምናመሰግነው። የእሳትና ድንገተኛዎች አደጋ መከላከልና መቆጣጠር የአዲስ አበባ ቅርንጫፍ ጽሕፈት ቤት፣ የአዲስ አበባ ቀይ መስቀል ማህበር እንዲሁም የተለያዩ የሲቪክ ማህበራት ላደረጋችሁልን ድጋፍ